ዛሬ የኪራ አባት ቆርጠው ተነስተዋል። ከኪራ ጋር ካፌ ቁጭ ብለው ስለ ሰርግ መወያየት ጀምረዋል። በዚች 3 ቀን ውስጥ እንዲያገባ እንደሚፈልጉ ይነግሩታል። ኪራም ማግባት ይፈልጋል፣ ግን የጽናት አባት ደግሞ ጭራሽ ትምህርት እንደማትማር ሁላ አያውቁም እንኳን ልታገባ እንደሆነ እና እየሰራች እነሱ ጋር እየተማረች እንደሆነ የሚያውቁት ስለሚያውቅ ማለት እንዴት ነው በዚህ በ3 ቀን ማገባው ብሎ ይጠይቃል። አባቱም አንተ ለእናትህ ስትል ማግባት አለብክ፣ እናትህ ላንተ የሆነችልክን ብታቅ በዚያ አትደራደርም ነበር ሲሉት፣ እንዴ እኔ የማላውቀው ነገር አለ እንዴ አባቴ ብሎ ሲጠይቅ፣ አባቱም ምንም የማታውቀው ነገር የለም፣ ግን በቃ ማግባት መቻል አለበት በዚህ በ3 ቀን ውስጥ ሲሉት፣ እኔ እኮ ደስተኛ ነኝ፣ እሷን ማግባት እኮ እፈልጋለሁ፣ ግን እንዴት ነው የሚሆነው በዚህ በ3 ቀን ውስጥ ሲል፣ እኔ አስተካክለዋለሁ፣ አንተ እሺ ካልክ ችግር የለውም፣ ጽናትንም አናግራታለሁ፣ ሽማግሌም በዚህ 2 ቀን ውስጥ እልካለሁ የጽናት አባት ጋር እኔ ያናገራቸዋለሁ፣ ነገሮች መስተካከል ይችላሉ ብለው ነግረውታል። ኪራ ደስም ብሎታል እሷን አግባ በመባሉ። ጽናትን የሚፈልገው ነገር ነው፣ ግን ደግሞ ለአባቷ ስላልተነገረ በዛ ላይ ደግሞ በዚህ በ3 ቀን ውስጥ ምን ጉድ ነው እያለ ግራ ገብቶታል። ምክንያቱም ያ ሁሉንም ሰው ያስደነግጣል። አግቡ ወይስ ችግር የለውም አግባ፣ ግን በዚህ በ3 ቀን ውስጥ እንዲያገቡ ነው የፈለጉት። አባትየው የኪራ እናት ሁሉንም ደስታዋን እንድታይ ይፈልጋሉ እና ለሚስታቸው ያላቸው ፍቅር ደስ የሚል ነው። ስለዚህ ለጽናት ሊነግሯት ደግሞ ወደ ጽናት ጋር ሄዱ። ለጽናትም ይህንን ጥያቄ ነው ያቀረቡላት። በዚህ 3 ቀን ውስጥ እንድታገባ እንደሚፈልጉ ነገሯት። ጽናትም የአባቷ ነገር እንደሚያስጨንቃት እንጂ ሌላው ነገር ግን ማለት የምትፈልገው ነገር እንደሆነ ከአባቷ ቀጥሎ የምታምነው የምትወደው ኪራን እንደሆነ ለአባቷ ትነግራቸዋለች። አባትየውም እናንተ ፈቃደኛ ከሆናችሁ ችግር የለውም አባትሽን እኔ ማናገራቸዋለሁ፣ ነገሮችም ይስተካከላሉ፣ ግን በቃ እያየሽ እኮ አይደል እንዲህ ህይወቴ ምንም በቃ ልትሞትብኝ ነው ነገሮችን የፈለገችውን ነገር ሳላደርግላት ብለው ይጠይቋታል። ጽናትም አልቻለችም፣ ምክንያቱም የኪራ እናት ይሄንን ደስታ እንድታይ በጣም ትፈልጋለች። ስለዚህ ላስብበታለች። እሳቸው ግን ዛሬ ማታውኑ ሀሳብሽን ጨርሰሽ ንገሪኝ ብለው አሳስበዋታል። ተጨንቃለችም ተደስታለችም። ከዛ ኪችን ቆማ ባለ ሰዓት ሰኒ ትመጣለች። ከዛ ሰኒም ምን ነው ምናምን ስትላት አይ ምንም ትላታለች። ከዛ ይተቃቀፋሉ። የጓደኝነታቸውን መጨረሻ ላይ ልታገባ እንደሆነ ስትነግራት ደስ ይላታል። እንዴ ስንጠብቀው የነበረው ነገር አይደል እንዴ? በእንደዚህ አይነት ሁኔታ ሆነሽ ነው እንዴ የምትነግሪኝ? በጣም ደስ ልልሽ ይገባል። እንዴ ምን ሆነሽ ነው ምናምን ነገር ብላ ስጠብቅ የነበረው እኮ ነው የእናንተ ሰርግ ብላ ደስ ይላታል። እጇን ሁሉ ትሰበስባለች። ምን ልታረጊ ነው ስትላት፣ ሰኒም እንዴ በቃ በርበሬ ልቀነጥስ ነው፣ ስራ ሊሰራ ነው፣ ሰርግ ስራ አለብኝ እያለች መቀለድ ጀመረች። ግን የአባቷ ነገር እንዳስጨነቃትም ስትነግራት ችግር የለውም በቃ ተረጋጊና ለአባትሽ እውነታውን ግን ማሳወቅ መቻል አለብሽ እንዳትዋሻቸው ስትል፣ አይ አልዋሻውም እውነታውን ነው የምነግረው እሱማ ብላ ለአባቷ ልትነግር ተስማምተው ይለያያሉ። ምሩን ሊጠይቋት ይሄዳሉ ሰኔና ጽናት። ከዛም ታይና አትስሪ እንዴት ጊዜ ከባድ ነገር ምናምን እያሏት፣ ካልሆነ እኔን ጥሪኝ እያለች ጽናትም የጓደኝነቷን ልታግዛት ትሞክራለች። ከዛ እሷማ አይ ደህና ነኝ እኮ አሁን ምናምን ትላቸዋለች። ከዛ ናሆምማ በቃ በጣም ተጨንቋል ምናምን ሲሏት፣ እሷም አዎ እንዴ በቃ እኔ ሆኜበት እንጂ ሊመታኝ ሁሉ ነበረ፣ ምክንያቱም ሶፋ ታንሺ ምናምን እያለ በጣም ብዙ ጊዜ ይነግራታል። ምክንያቱም የልብ ኬዝ ስላለባት እንድትጎዳበት አይፈልግም። ስለዚህ እንደውም መጥረጊያውን አይደለ ጠላት የሰብረውና እኔ ላጸዳ ስል ከሱቅ እከራያለሁ እያለ ራሱ ሲያስቃት ነበረ። እነ ጽናትም ያንን ነው ሲመክሯት የነበረው። ሰኒ መጀመሪያ ቅድሚያ ለራስሽ መስጠት አለብሽ፣ ራስሽን መጠበቅ አለብሽ ብለው ይነግሯታል። ከዛም ልታገባ እንደሆነ ሲነግሯት በጣም ደስ አላት። ምሩም አየሽ አይደል አንቺ ዝም ብለሽ ነው እንጂ የፈራሽው የኪራ አባትም እናቱ በጣም እንደሚወዷት እና በቃ አስተዋይ ሰዎች እንደሆኑ ትነግራታለች። በቃ ደስታቸውን በጣም መቆጣጠር አቅቷቸዋል። አሁን ለአባቷ የምትነግርበት ሰዓት ግን ደርሷል። ጽናት በጣም ተጨንቃለች። መኝታ ክፍል ቁጭ ብላ ተጨንቃ ባለ ሰዓት ኪራ ይመጣል። ከዛም እንዳወቀችና ለአባቷ ልትነግር እንደሆነ ስትነግረው፣ እሱም በቃ አይዞሽ ጨከን ብለሽ እንደምንም ተናገሪ፣ እግዚአብሔር ብቻ ጥሩ ነገር ማለት ጥሩ ምላሽ ከአባቷ እንዲያሰማቸው ይማጸንና አይዞሽ ብሎ ግንባሯን ስሞ
በቃ በነፃነት ብቻሽን አውሪ ብሎ ሳሎን ቁጭ ብሎ ተጨንቆ ይጠባታል። በጣም ተጨንቋል። አሁን ሲሰሙ እምቢ ይሉ ይሆን እሺ ይሉ ይሆን የሚለው ነገር አስጨንቆት እየጠበቃት ነው ያለው። ሰኒም አባቷ ጋር ከደወለች በኋላ በፈገግታ ወደ ሳሎን ትመለሳለች። ኪራን ካቀፈችው በኋላ ቁጭ ይላሉ ሶፋው ላይ። ከዛም ትነግረዋለች፣ አይገርምክም አባቴ እኮ ያቅ ነበረ እንደማልማር ደረጃ ላይ ስናወራ ሰምቶን ነበረ፣ ግን አላቅም ለምን እስካሁን እንዳልነገረኝ እንደነበር ስትል፣ ኪራም በጣም ግን አባትሽ አስተዋይ ናቸው ማለት እያወቁ እስካሁን ድረስ እንዳላወቀ ሆኖ እሷን ላለማስጨነቅ ያደረጉትን በቃ ነገር በጣም ያስገርመውና ብቻ ደስ ይላቸዋል። አባትየው ሁሉንም ነገር ማውቃቸው ጭንቀቱን አቅልሎላቸዋል። በጣም ተደስተዋል ሁለቱም ማለት ነው። ከዛም የኪራ አባት ይመጡና በሉ ተነሱና ውጡ፣ ልብሳችሁን ሄዱና ለኩ ሲል፣ ከዛ በቃ ኪራም ደስ አለው። እንዲህ አባት ይሄንን ማስተካከለ ካል ሲል፣ እንዲያው ምን ሆነክ ነው? አንድ ልጄን እኮ ነው የምድረው፣ ምንም ችግር የለውም ለእኔ አትጨነቁ ይላሉ። ጽናትም ሳላግዙት ግን ምንም ማለት በወጪም ሳላግዙት ምናምን ስትል፣ አባትሽ ቢሆን እንደዚህ ትያለች፣ ችግር የለውም እናንተ ብቻ ደስተኛ ሆናችሁ ሰርጋችሁን አሳልፉ፣ አሁን ሂዱና ልብሳችሁን ለኩ ተብለው ይላካሉ። ከዛ ኪራ እንደውም ቆይ እንጂ እንዲህ ክብሮም የሚሰራውን ቁርስ እንብላ ከዛ በኋላ እንሄዳለን ሲል፣ አይ እዛው ለብሳችሁ ተለክታችሁ ከጨረሳችሁ በኋላ እደጅ ብሉ ብለው ይሸኟቸዋል። እሳቸው ለካ ያሰቡት ሌላ ብዙም ስራ አለባቸው። እነ ኪራ ሳይመጡ እሳቸው ቤቱን ቀየርግር አድርገው ሶፋ እየቀየሩ ነበረ። ከዛ በኋላም ምሩና ናሆሜ እያገዟቸው ነበረ። ሶፋው ከገባ በኋላ ቲቪውን ግን ከለለው። ይሄ ሶፋ ቦታ እንቀይርለት ለቲቪው ብሎ ሲያማከራቸው ናሆም አዎ ልክ ነህ፣ እዛ ጋር እናደርገዋለን፣ ግን አሁን እናንተ ሂዱና አግዟቸው ሙሽሮቹን ይሏቸዋል። እነሱም የሚዜንም ልብስ ለመለካት ወደ ሙሽሮቹ ጋራ ወደ ቬሎ ቤት ተሰብስበው ይሄዳሉ። በእውነት ጽናትዬ እንደዚህ ቬሎ ለብሳ ስናይ ሁላችንም የተደሰትን ይመስለኛል። በጣም ነው ያማረባት። እሱም ሱፉን ገጭ አድርጎ በጣም አምሮበታል። እየተጠባበቁ ለበሱ። ከዛ ደግሞ አንድ ላይ ለብሰው ፏ ማለት ፈልጓል። ገና ከሆኑ መጨፋፈር ፈልጓል ኪራ። በእናትሽ ሂጂ ልበሽና አንቺን ቬሎሽን ብሏት ያወለቀችውን ቬሎ አንተማ ካዘዝከኝ ብላ ከእንደገና ወደ ውስጥ ገብታ ለብሳ ቬሎዋን ትወጣለች። በጣም አምሮባታል። በጣም ደስ ብሏቸዋል። የኪራ እናትም ነገ ትመጣለች ተብሎ እየተጠበቀ ነው። ከዛ ቅፍ አድርጓት ሳልሳ ዳንሳቸውን እየደነሱ ባለ ሰዓት ምሩ ሰኒና ናሆም ሆኖ ይገባሉ። እዴ ብለው በቃ ሞቅ ደመቅ ያደረጉታል ቬሎ ቤቱን። በጣም ደስ ብሏቸዋል። ከዛም እነ ናሆምም የሚዜ ልብሳቸውን መረጡ። የሚያምር ሱፍና የሚዜ ቀሚስ ደግሞ ሁለቱም ለበሱ። ሰንዬ እንግዲህ ሰርግ እየጠበቀች ነው። ከምሩና ከናሆም ውጪም ባለትዳር ሰው እንግዲህ ሚዜ መሆን የለበትም ብላ አሳስባታለች ለጽናት። ለምን ብላ በጠየቀቻትም ሰዓት ቅድም ላይ እንዴ በትላልቅ ጋብቻ እኮ ትናንሽ ጋብቻ ይኖራል ብላለች። እንግዲህ እኔ እንዳየሁት ከሆነ ግን በባለፈው ክፍልም ከክብሩም ጋር ትንሽ በሀሳብ ተግባብተዋል እና ምናልባት ሁለተኛ ሚዜው ከናሆም ቀጥሎ ክብሩም ከሆነ ከሰኒ ጋር የመቀራረብ እድሉ ይኖራቸዋል ብዬ ተስፋ አደርጋለሁ። እናንተም ያ እንደሚሰማችሁ ተስፋ አደርጋለሁ። ምክንያቱም ደስ በሚል ሁኔታ በንግግር ምናምን ተግባብተው ነበረ በባለፈው ክፍል አይታችሁ ከሆነ እና እውነቷን ነው። በትላልቅ ሰርጎች ነው ትናንሽ ሰርጎችም የሚኖሩትና ሰኒዬ የሚቀናታል ብለን ተስፋ እናደርጋለን። እንግዲህ ሚዜዎቹ ሙሽሮቹ አልተቻሉም። በቃ ሰርጉ አሁን የሆነ ነው የሚመስለው። ሞቅ ደመቅ አድርገውታል። እነሱም የሚዜ ልብሳቸውን ከለበሱ በኋላ እየጨፈሩ እየተደሰቱ ነው ያሉት። በስተመጨረሻም ሴቶቹ ወደ ቤታቸው ከገቡ በኋላ በጣም ደስ ብሏቸዋል። እያጨበጨቡ እልል ያሉ ጽናትን እያስጨፈሯት ነው ያሉት። እንደ ጨፈር እንጂ ሞትና ሰርግ አንድ ነው ብላ ሰንዬ ሞቅ ደመቅ እያደረገች ነው። ጽናትዬም እየሳቀችን ቢሆን እስክስታዋን አቅልጣዋለች። በዚህ ሰዓት አረጋሽ እንዳይሰማንም ስትል እንዴ ይስሙዋ ምን ችግር አለው ብላለች ሰንዬ። እብድና ጣጣ የላትም ታውቃላችሁ፣ ሰርግ እኮ ነው በጨፈሪ ብላ እያጨበጨበች ታስጨፍራታለች። በዚህ መሀል የኪራ አባት ይመጣል። እሰይ ቤቱ ሞቅ ደመቅ ሸብረቅ አረጋችሁት እኮ ብለው እሳቸውም ተቀላቀሏቸው። ትንሽ እስክስ አስባሏቸው። እንዲህ ጋሼ እያለች ሰኒም ሞራል እየሰጠች ታስጨፍራቸዋለች። በመጨረሻም
ወይኔ ወገቤ በቃ ረጀው እኮ ሲሉ፣ አረ ገና ሌላ ጎረምሳ የሚድር አቅም አሉት በሉ ያዙ ብላ ከጽናት ጋር እስክስታ እንዲጨፍሩ ታረጋቸዋለች። ከዛ በሉ ተጫወቱ እናንተ ብለው ጥለዋቸው ይወጣሉ። አንቺ እብድ ሆንሽ ልጅ እያለች ሰኒን ትናገራታለች ማለት ነው። አፍራለች ጽናት። ከዛ እንዴ ምን ሆነሽ ነው? ሰርግ አይደል እንዴ? ፈታ እንበልበት እንጂ አትጨነቂ ብላ ጓደኝነቷን እንግዲህ ፈታ እንድትል እያደረገቻት ነው ያለችው። ከዛም ግን ወዲያው ድባባቸው ትንሽ ጽናትዬ ሰበር ነገር አለ። ምን ነው ሲሏት በእናታችሁን ይህን የአባቴ ነገር አስጨንቆኛል አለመምጣቱ ስትል፣ በቃ አይዞሽ አትጨነቂ፣ ምንም ማድረግ አይቻልም፣ ዋናው ፈቃደኛ መሆናቸው ነው እና ልታገቢ እንደሆነ ማወቃቸው ነው፣ አትጨነቂ ብለው እንዳይደብራት ሰርጓንም ደብሯት እንዳታሳልፍ በቃ የጓደኝነታቸውን እየሞከሩ ነው። ምሩም ደግሞ ሌላ ሀሳብ አምጥታለች። እንዴ ካልሆነ ከሰርጉ በኋላ ሰብሰብ ብለን እንሄዳለን ወደ አባትሽ ጋር ስትል ደስ አላቸው። ከዛ እንዴ በቃ እንደዚህ ማድረግ እንችላለን ብላ ሰኒዬም የልብ ልብ ሰጠቻት። እንሄዳለን በቃ ሰርጎ ካለቀ በኋላ እኛም አባትሽን ጥየቃ ፏ ብለን እንሄዳለን። ከዛም ደስ ይላቸዋል። እሳቸውም አንቺም ደስ ይልሻል እና ሰርግሽን በቃ በጥሩ ሁኔታ አሳልፊ ብለው የጓደኝነታቸውን መክረዋታል። እንግዲህ ሰርጉ የሚያምር የሚሆን ይመስለናል። የኪራ እናትም ነገ ትመጣለች ተብሎ እየተጠበቀ ነው። በጉጉት እየጠበቅናት ነው። የልጇን ሰርግ እንግዲህ ማየት ነው የናፈቃት። እሷም ሰርጋቸውንም እናይ ይሆናል። ምናልባት የጽናት አባትም ሊመጡ ይችላሉ። ካልሆነ ግን ይዘውን አብረው ወደ ገጠር ይሄዳሉ ብለን ተስፋ እናደርጋለን። እንግዲህ የዛሬው ክፍል ይሄንን ይመስላል። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቦቼ አመሰግናለሁ። ሰላም ሆኑልኝ።